ድንግል ማርያም ኃጢያትን አታውቅም፣ ኃጢያትም ድንግል ማርያምን አያውቃትም። ድንግል ማርያም ውብ የሆነችው ንጽሕት የሆነችው ጌታን ስለወለደች አይደለም፣ ንጽሕት ስለሆነች ውብ ስለሆነች ነውር ስለሌለባት ጌታን ወልዳለች። እመቤታችን ቅድስት ድንግል ማርያም ዛሬ ስትጸነስ ነቢያት ተደስተዋል፣ አበው ሐሴት አድርገዋል፣ በሰማይ ቅዱሳን መላእክት ዘምረዋል። ለምን? ሁሉ በናፍቆት ሲጠብቁ የነበሩበት የመዳን ቀን ስለደረሰ። እግዚአብሔር አብ ሰሜንና ደቡብን ምስራቅንና ምዕራብን አየ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ ውብ አላገኘም። ስለ ክርስቶስ በተነገረበት ቦታ በትንቢት ድንግል ማርያም የተዘነጋችበት የተረሳችበት ቦታ የለም። ድንግል ማርያም የተተወችበት ቦታ የለም። ለምን? አዳኝ ክርስቶስ ከሷ ስለሚወለድ፣ መድኃኒት ክርስቶስ ከሷ ስለሚወለድ፣ የሞትን መውጊያ የሚሰብረው ከርሷ ስለሚወለድ፣ ለዓለም ፈውስ የሆነው ከርሷ ስለሚወለድ፣ ስለ አዳኙ በተነገረበት ቦታ ስለ አዳኙ እናት ስለ ድንግል ማርያም ሳይነገር የታለፈበት ቦታ የለም በመጽሐፍ። ዳግማዊት ሔዋን የሁሉ እናት የሕያዋን ሁሉ እናት የሆነች ድንግል ማርያም የሰማችው ደስታ ለኔና ለናንተ ለዓለም በሙሉ የተረፈ ነው። ክብርና ምስጋና ለእግዚአብሔር ይሁን። ዓለምን ወክላ ነው ድንግል ማርያም የሰማችው። ወንጌልን ክርስቶስን ድንግል ማርያም ዓለምን ወክላ ነው የተቀበለችው። መልአኩ ደስ ይበልሽ ሲላት መዳን ደርሷልና ደስ ይበልሽ፣ የአበው ተስፋ የሚፈጸምበት ዘመን ደርሷልና ደስ ይበልሽ፣ የነቢያት ትንቢት የሚፈጸምበት የሊቃውንት የመዘምራን የዝማሪያቸው የስንኛቸው ቋጠሮ የሰባኪያን የስብከታቸው ርዕስ የሚሆን ክርስቶስ አዳኝ የሚወለድበት ዘመን ደርሷልና ደስ ይበልሽ። ገነት የሚከፈትበት ሲኦል የሚዘጋበት የሲኦል መወሮሪያዎች የሚቆረጡበት ዘመን ደርሷል። ሕዝብና አሕዛብ አንድ የሚሆኑበት ዘመን ደርሷል። እግዚአብሔር ዓለምን በምሕረት ዓይኖቹ የሚያይበት ጊዜ ዘመን ደርሷልና ደስ ይበልሽ አላት። እግዚአብሔር የተመሰገነ ይሁን። ድንግል ማርያም እኛን ወክላ የመልአኩን የቅዱስ ገብርኤልን ሰላምታ የተቀበለች ናት። የሔዋን መርገም ለዓለም ሁሉ እንደተረፈ የድንግል ማርያም ደስታ ድንግል ማርያም የሰማችው ብስራት የደስደስ ለኔና ለናንተ ተርፏል፣ አልተረፈም። ለኛ ከሔዋን የምትበልጥ እናት፣ ለኛ ከሳራ የምትበልጥ እናት፣ ለኛ ከሐና የምትበልጥ እናት፣ ለኛ በሐዲስ ኪዳን በጽድቅና በቅድስና እግዚአብሔርን ካገለገሉ ከቅዱሳን ሴቶች በሙሉ የምትበልጥ እናት፣ ለነሱም ጭምር የመንፈስ እናት የሆነች እናት የጌታችን እናት ድንግል ማርያም በዛሬው ቀን ከተቀደሱ ከሐናና ከኢያቄም ተጸነሰች። የመዳን መሰረት በዛሬው ዕለት ተጣለ። ደስ ይበላችሁ፣ እግዚአብሔር የተመሰገነ ይሁን። የመዳን መሰረት ዛሬ ተጣለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ሰላም ቀሲስ ቦኪቻ ኢንጋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ስራ አስኪያጅ፣ ክቡር መላከ አርያም መርጌታ ዮሐንስ አያሌው የዚህ ታላቁ ደብር አስተዳዳሪ፣ ክቡር አባታችን መላከ ገነት ቆሞስ አባ በትረ ማርያም የሁላችንም አባት፣ በዚህ አካባቢ መምህራን እንደዛሬው ባልተበራከቱበት ምቹ ትራንስፖርት ሁኔታ ባልነበረበት ጊዜ ቤተክርስቲያንን ዞረው ያገለገሉ ታላቁ የበረከት አባታችን፣ ሌሊቱን በስብሐተ እግዚአብሔር ያደራችሁ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ አሃው ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ ዛሬ የመዳናችን መሰረት የተጣለበትን ታላቁን የእመቤታችን የቅድስት ድንግል ማርያምን የጽንሰቷን በዓል ለማክበር በዚህ ቦታ እየተሰበሰባችሁ እንዲሁም በአባታችን ዕረፍት ምክንያት በዚህ ቦታ እየታደማችሁ አባቶች፣ እናቶች፣ እህቶችና ወንድሞቼ ነፃ ጠባያችሁን በኃጢአት ያላሳደፋችሁ ሕፃናትም ጭምር
እስከ ሞት ድረስ በወደደን ወሃቤ ሰላም በሆነው በክርስቶስ ኢየሱስ ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? እንደምን አረፈዳችሁ? ማን ይመስገን? ድምጻችሁ ይሰማ። እንደምን ቆያችሁ? በምሕረቱና በቸርነቱ የጠበቀን በፍቅሩና በርኅራኄው የሳበን እድሜ ለንስሐ ዘመን ለፍስሐ ሰጥቶን እንደዚህ ባማረ ሁኔታ በቤቱ ተሰባስበን ታላቁን የእመቤታችን የቅድስት ድንግል ማርያምን የጽንሰቷን በዓል እንድናከብር በቤቱ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር በሰማያት በማያንቀላፉ በትጉሃን መላእክት ቅዱስ እግዚአብሔር እየተባለ የሚመሰገን በድል ነሺዎችም የሚቀደስ ያለ ትላንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገም ዳራዊ የሆነ ቅዱሱ አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ስለጠበቀን ስለመገበን በሕይወትም ስላኖረን ስለማይነገር ስለበጎ ስጦታ ሁሉ ክብርና ምስጋና አምልኮትና ውዳሴ ለዘላለማዊው ስሙ ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። አምላካችን እግዚአብሔር ስላደረገልን ስለበጎ ስጦታው ሁሉ ስሙ ይክበር ይመስገን። የጠበቀን ማን ነው? በሕይወት ያኖረን ማን ነው? እንዲህ ባማረ ሁኔታ የሰበሰበን ማን ነው? አምላኬ ጠብቆኛል የሚል ሰው እግዚአብሔርን ከፍ አድርጎ በእልልታና በጭብጨባ ያመስግን። ክብር ምስጋና ለሥላሴ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ በውስን ደቂቃ የእግዚአብሔርን ቃል እንማራለን። አምላካችን እግዚአብሔር ለሁላችንም የቃሉን ደጅ ከፍቶ ቃሉን እንዲያስተምረን የእርሱ የተቀደሰ መልካም ፈቃዱ ይሁንልን። እኛ በሥጋ በዚህ ሆነን በሐሳብ ከዓለም ጋር እንዳንሆን ትተን ከመጣነው ከሱቃችን ከንግድ ቦታችን ከመስሪያ ቤታችን ጋር እንዳንሆን በሙሉ ሐሳብ በሙሉ ኃይል በሙሉ ጉልበት በአንቃይዶ ሕሊና በመሆን የምስራቹን ወንጌል እንድንሰማ እግዚአብሔር መንፈስ ቅዱስ ሕሊናችንን ይቆጣጠርልን። እንደ ማርያም በእግሩ ስር አርፈን ቃሉን እንድንሰማ ማርያማዊ ልቦና አምላካችን እግዚአብሔር ለሁላችንም ያድልልን። በሚኖረን ሰዓት የምንነጋገርበት የትምህርታችን መነሻ ሐሳብ የሚሆነው ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም የሚል ይሆናል። ይህን ኃይለ ቃል የሕይወት መዝገብ በሆነው በታላቁ መጽሐፋችን ውስጥ የምናገኘው ከመዝሙራት ሁሉ የሚበልጥ መዝሙር በተባለው በመኃልየ ዘሰሎሞን መዝሙር 4 ከቁጥር 7 ላይ የምናገኘው መለኮታዊ ኃይለ ቃል ነው። እስቲ ሁላችሁም አንድ ጊዜ ይህን ቃል እንድትናገሩ በፍቅር እጠይቃችኋለሁ። ወዳጄ ሆይ በሉስ። ሁለንተናሽ ውብ ነው ነውርም የለብሽም። ክብርና ምስጋና ለመድኃኔዓለም ይሁን። ቃሉን የተናገረው በጥበብ ከሱ በፊት ከእርሱ ጋር የሚነጻጸር ከሱም በኋላ ከሱ ጋር የሚወዳደር ሰው ያልተነሳ እግዚአብሔር በልዩ ጥበብ የሾመው ንጉሱ ጠቢቡ ሰለሞን በመኃልየ ዘሰሎሞን በመዝሙር መጽሐፉ ላይ ይሄን ኃይለ ቃል ተናግሯል። መኃልየ ዘሰሎሞን መጽሐፉን ከላይ ሰሙን ወይንም አውደ ምንባቡን በምታነቡበት ጊዜ አንድ ጎረምሳ ለወደዳት ኮረዳ የጻፈው ደብዳቤ ይመስላል። በቦታውን በምታነቡበት ጊዜ ንጉሱ ሰለሞን ለወደዳት ሱላማጢስ ለተባለች ለአንዲት ወዳጅ የጻፈው ደብዳቤ ነው። በውስጡ ግን ሚስጥሩን በምንመለከትበት ጊዜ ወርቁን በምናይበት ጊዜ አባቶች በትርጓሜ በሚያስተምሩበት ጊዜ መኃልየ ዘሰሎሞን መጽሐፍ የሚያወራው ስለ ቤተ ክርስቲያንና ስለ ክርስቶስ ነው። ክርስቶስ ቤተ ክርስቲያንን እንዴት ባለ በጥልቅ ፍቅር እንደወደዳት መጽሐፉ ይነግረናል። በሁለተኛ ደረጃ ይህ መጽሐፍ የሚነግረን ስለ እመቤታችን ስለ ቅድስት ድንግል ማርያምና ስለ ተወደደ አዳኝ ስለሆነው መድኃኒት ስለሆነው ስለ ልጇ ስለ ክርስቶስ ይናገራል። ጠቢቡ ሰለሞን በመኃልየ ዘሰሎሞን ምዕራፍ 4 ከቁጥር 7 ላይ ወዳጄ ሆይ አለ። በዚህ ቦታ ሰለሞን ወዳጄ ሆይ ብሎ የጠራት
በስጋ ለሰለሞን የቅርብ ዘመድ የሆነች እመቤታችን ቅድስት ድንግል ማርያምን ነው። በሚስጥር ሲናገር አሁንም ሁለንተናሽ ውብ ነው አለ፣ ነውርም የለብሽም አለ። ሁለንተናዋ ውብ የሆናት ነውር የሌለባት እመቤታችን ቅድስት ድንግል ማርያም ናት። ይህ ቃል ከዚህ በፊት ለነበሩ ሴቶች፣ በወቅቱም ለነበሩ ሴቶች፣ ወደፊትም ለሚመጡ ሴቶች ይስማማቸዋል ወይ ብለን ስናይ ለሌሎች ለአንስተ ገሊላና ለሌሎች ሴቶችም የሚስማማ ቃል አይደለም። ወዳጄ ሆይ ውብ ነሽ አለ፣ ሁለንተናሽ ውብ ነው አለ፣ ነውርም የለብሽም አለ። በዚህ ዓለም ላይ ክርስቶስ እስከተወለደበት ጊዜ ድረስ የነበሩ ሴቶች በሙሉ ከሔዋን በመጣው ከአዳም በመጣው በጥንተ አብሶ በበደል በመርገም የተያዙ ናቸው። ነውር ያለባቸው ናቸው። ኃጢአትን ይዞ የሚወለዱ ናቸው። ይህ ቃል የትንቢት ቃል ነው። የተፈጸመው በእመቤታችን በቅድስት ድንግል ማርያም ነው። ገና ከፊት ልትወለድ ያለችዋን ድንግል ማርያምን በትንቢት መነጽር በጸጋ እግዚአብሔር አየና ወዳጄ ሆይ አለ፣ አንቺ ውብ ነሽ፣ በደም ግባት በውበት አንቺን የሚመስል የለም አለ። ለዚህ ነው ሊቁ በቅዳሴው ላይ እግዚአብሔር አብ ሰሜንና ደቡብን ምስራቅንና ምዕራብን አየ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ ውብ አላገኘም ያለው። ስለዚህ የሚወደውን በባህሪው ንጹሕ የሆነውን በባህሪው ቅዱስ የሆነውን ቅድስት ወደ ሆነች ወደ አንቺ ስጋን እንዲነሳ ስጋን እንዲዋህድ ካንቺ ሰው እንዲሆን ወደ አንቺ ላከው አለ። ክብርና ምስጋና ለእግዚአብሔር ይሁን። የእግዚአብሔር ልጆች ድንግል ማርያም ውብ የሆነችው ንጽሕት የሆነችው ጌታን ስለወለደች አይደለም። ንጽሕት ስለሆነች ውብ ስለሆነች ነውር ስለሌለባት ጌታን ወልዳለች። በደንብ አስተውሉ። እግዚአብሔር ድንግል ማርያምን የመረጣት ቅድስናዋን አይቶ ነው፣ ንጽሕናዋን አይቶ ነው፣ ውበቷን አይቶ ነው። ዛሬ በድፍረት ኃጢአት የተያዙ አንዳንድ ሰዎች በወቅቱ እኮ ከነበሩ ሴቶች እኔም አንዷ ቢሆን እኔም ጌታን መውለድ ይችል ነበር ብሎ በድፍረት የሚናገሩ አሉ። ይህ ኃጢአት ነው። ድንግል ማርያም በነቢያት በትንቢት ስትነገር ቆይታለች። ድንግል ማርያም በአበው በተስፋ ስትጠበቅ ቆይታለች። ድንግል ማርያም በአበው በምሳሌ ስትነገር ቆይታለች። ስለ ክርስቶስ የተነገረ የትንቢት መጽሐፍ በጎኑ ድንግል ማርያምን ያነሳታል። ጌታ እግዚአብሔር ራሱ ምልክትን ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም ማን ብላ ትጠራዋለች? አማኑኤል። ይህ ቦታ ትንቢቱ በጉልህ የተነገረው ለአማኑኤል ነው። ከድንግል የሚጸነስ እግዚአብሔር ከኛ ጋር ሆነ ብለን እንድንናገር ምክንያት የሆነው ክርስቶስ እንደሚወለድ የተነገረ ነው። ግን ክርስቶስን የምትወልድ ድንግል እንዳለች ነቢዩ አይቶ ተናግሯል። ስለ ክርስቶስ በተነገረበት ቦታ በትንቢት ድንግል ማርያም የተዘነጋችበት የተረሳችበት ቦታ የለም። ድንግል ማርያም የተተወችበት ቦታ የለም። ለምን? አዳኝ ክርስቶስ ከሷ ስለሚወለድ፣ መድኃኒት ክርስቶስ ከሷ ስለሚወለድ፣ የሞትን መውጊያ የሚሰብረው ከርሷ ስለሚወለድ፣ ለዓለም ፈውስ የሆነው ከርሷ ስለሚወለድ፣ ስለ አዳኙ በተነገረበት ቦታ ስለ አዳኙ እናት ስለ ድንግል ማርያም ሳይነገር የታለፈበት ቦታ የለም በመጽሐፍ። ስለዚህ ሁለንተናሽ ውብ ነው አለ፣ ነውርም የለብሽም አለ። እውነት ነው። ድንግል ማርያም ንጽሕት ናት፣ ቅድስት ናት፣ ብጽዕት ናት፣ ስቢት ናት፣ ውድስት ናት። በእግዚአብሔር ፊት ጸጋን ያገኘች ናት። መልአኩ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ የልደትን ነገር ለማብሰር ከሊባኖስ ተራራ ክንፎቹን እያማታ ብርሃንን ለብሶ ብርሃንን ታጥቆ ወደ ድንግል ማርያም በደረሰ ጊዜ
መጀመሪያ የተናገረው ቃል ደስ ይበልሽ የሚል ነው። እስቲ ሁላችሁም ደስ ይበልሽ በሉ። በደንብ ድምጻችሁን ከፍ አድርጉና ማርያም ሆይ በሉ። ደስ የሚለውም ደስ ይበለው፣ የሚናደድም ይናደድ። በደንብ ተናገሩ። ማርያም ሆይ ደስ ይበልሽ። ክብርና ምስጋና ለመድኃኔዓለም ይሁን። ደስ ይበልሽ አላት። ለምን መሰላችሁ? በእግዚአብሔር ፊት ልዩ ጸጋ፣ ልዩ ቅድስና፣ ልዩ ክብር ያገኘች እሷ ስለሆነች ነው። በብሉይ ኪዳን በመልአክ ብስራት የወለዱ ሴቶች አሉ፣ ብዙ ሴቶች አሉ። ለዘካርያስ ልጅ እንደሚወልድ ያበሰረው መልአኩ ነው። ጸሎትህ ተሰምቶልሃል አለው እንጂ ደስ ይበል አላለውም። የሳምሶን አባት ማኑሄ ጋር የሳምሶን እናትም ጋር ጭምር መልአክ መጥቷል። ልጅ ትወልዳላችሁ ብሏል እንጂ ደስ ይበላችሁ አላለም። ወደ ድንግል ማርያም ሲመጣ ግን መልአኩ ቅዱስ ገብርኤል እየታጠቀ እየፈታ በፍራትና በራድ በፍቅር ቃል እሷን ያባበለ ደርሶ ሌላ ምንም ንግግር ሳያደርግ ደስ ይበልሽ አላት። የድንግል ማርያም ደስታ ከሌላው ዓለም ደስታ ይለያል። የድንግል ማርያም ደስታ የኛ ደስታ ነው። ድንግል ማርያም የሰማችው ደስታ ግለሰባዊ ወይም ፐርሰናላይዝ የሆነ ሰላምታ አይደለም፣ ደስታ አይደለም። ዓለምን ወክላ ነው ደስታን ድንግል ማርያም የሰማችው። ለዚህ አንድ ምሳሌ በመጽሐፍ ወደ ኋላ ልውሰዳችሁና አንድ የመጽሐፍ ክፍል ላሳያችሁ። በኦሪት ዘፍጥረት ምዕራፍ 3 ከቁጥር 13 ጀምራችሁ ስታነቡ የመጀመሪያዋ እናታችን ሔዋን መርገምን ስትሰማ ትመለከታላችሁ። ጥፋትን የፈጸሙ 3 አካላትን እግዚአብሔር የረገማቸው፣ እባብን፣ አዳምንና ሔዋንን እግዚአብሔር የረገማቸው። ሔዋንን እግዚአብሔር ሲረግማት እንዲህ አላት፣ ሚጥሽን ጻይርሽን አበዛዋለሁ። ከዚህ በኋላ ፈቃድሽ ወደ ባልሽ ይሆናል፣ እሱም ገዢሽ ይሆናል። ስትወልጂ በሚጥ በጭንቅ ትወልጃለሽ አላት። ይህ ሔዋን የሰማችው መርገም በሔዋን ላይ ብቻ አይደለም የቆመው ያከተመው፣ ለሔዋን ልጆች ለልጅ ልጆቿ በሙሉ ነው የተረፈው መርገሙ። ዳግማዊት ሔዋን የሁሉ እናት የሕያዋን ሁሉ እናት የሆነች ድንግል ማርያም የሰማችው ደስታ ለኔና ለናንተ ለዓለም በሙሉ የተረፈ ነው። ክብርና ምስጋና ለእግዚአብሔር ይሁን። ዓለምን ወክላ ነው ድንግል ማርያም የሰማችው። ወንጌልን ክርስቶስን ድንግል ማርያም ዓለምን ወክላ ነው የተቀበለችው። መልአኩ ደስ ይበልሽ ሲላት መዳን ደርሷልና ደስ ይበልሽ፣ የአበው ተስፋ የሚፈጸምበት ዘመን ደርሷልና ደስ ይበልሽ፣ የነቢያት ትንቢት የሚፈጸምበት የሊቃውንት የመዘምራን የዝማሪያቸው የስንኛቸው ቋጠሮ የሰባኪያን የስብከታቸው ርዕስ የሚሆን ክርስቶስ አዳኝ የሚወለድበት ዘመን ደርሷልና ደስ ይበልሽ። ገነት የሚከፈትበት ሲኦል የሚዘጋበት የሲኦል መወሮሪያዎች የሚቆረጡበት ዘመን ደርሷል። ሕዝብና አሕዛብ አንድ የሚሆኑበት ዘመን ደርሷል። እግዚአብሔር ዓለምን በምሕረት ዓይኖቹ የሚያይበት ጊዜ ዘመን ደርሷልና ደስ ይበልሽ አላት። እግዚአብሔር የተመሰገነ ይሁን። ድንግል ማርያም እኛን ወክላ የመልአኩን የቅዱስ ገብርኤልን ሰላምታ የተቀበለች ናት። የሔዋን መርገም ለዓለም ሁሉ እንደተረፈ የድንግል ማርያም ደስታ፣ ድንግል ማርያም የሰማችው ብስራት የደስ ደስ ለኔና ለናንተ ተርፏል አልተረፈም? ለሕዝብና ለአሕዛብ ተርፏል አልተረፈም? ለአማኒውም ለኢ አማኒውም ተርፏል አልተረፈም? ለአይሁዱም ለግሪኩም ተርፏል አልተረፈም? ለሁሉ ተርፏል፣ ለሁሉ ተርፏል። ድንግል ማርያም ሁለንተናዋ ውብ ስለሆነ በንጽህናዋ በቅድስናዋ መልአኩ ወደ እሷ ተላከ። ለምን? የአብን ቃል ለመቀበል በተገባ የተገኘች እሷ ናት። በተገባ ዓለም በሙሉ በርኩሰት በተያዘ ጊዜ ንጹሕ ሆና የተገኘች፣ ዓለም በሙሉ ከኃጢአት በታች በነበረ ጊዜ ከኃጢአት በላይ ከፍ ብላ የተገኘች፣ ዓለም በሙሉ በርኩሰት ውስጥ ባለበት ዘመን በቅድስና አጊጣ የተገኘች
እግዚአብሔር መንፈስ ቅዱስ የጠበቃት የከለላት የጋረዳት ከርኩሰት እግዚአብሔር ንጹህ ያደረጋት ለተዋህዶ ስጋዋን እግዚአብሔር የመረጣት ውብ የሆነች ድንግል ማርያም ናት። ነውር የሌለባት ድንግል ማርያም ናት። በቅድስና እንደ ፀሐይ የምታበራ እንደ ከዋክብትም ያጌጠች ድንግል ማርያም ናት። ጊዮርጊስ ዘጋስጫ አርጋኖን በተባለው ድርሰቱ ላይ ድንግል ማርያም ሆይ ይላል። በእግዚአብሔር ፊት ጨረቃም ንጹህ አይደለም፣ ፀሐይም ንጹህ አይደለችም፣ ሰማይም ንጹህ አይደለም። በእግዚአብሔር ፊት በንጽህና እንዳንቺ ሆኖ የተገኘ የለም። የዓለም ንጽህናና ቅድስና በሙሉ ቢደመር ከአንዱ ከፀጉርሽ ዘለላ ቅድስና ጋር አይነጻጸርም ብሏል። ከእግዚአብሔር በታች በንጽህና በቅድስና ድንግል ማርያምን የሚመስል የለም። ድንግል ማርያምን የሚመስል የለም። ድንግል ማርያም የንጽህና ልዩ የሚያደርጋት በሐልዮ ኃጢአትን አታውቅም። አሁን የበቁ የምንላቸው ቤተክርስቲያን በስማቸው ቤተክርስቲያን አንጻ ታቦት አስቀርጻ ቀን ሰጥታ ቤተክርስቲያን እነሱን እየዘከረች እግዚአብሔርን እንድታመልክ ምእመናን እግዚአብሔርን እንዲያመሰግኑ ካኖናይዝድ አድርጋ በቀኖና ቤተክርስቲያን የቅድስና ማዕረግን ቤተክርስቲያን የሰጠቻቸው ቅዱሳን በሙሉ ገርል የተጻፈላቸው በስንክሳር ታሪካቸው ተጽፎ ከፍ ተደርጎ በቤተክርስቲያን የሚነበብላቸው ቅዱሳን በሙሉ ቅድስና ለነሱ ስንሰጥ ቅዱሳን ናቸው ስንል እንደ ድንግል ማርያም ያሉ ቅዱሳን ናቸው ማለት አይደለም። ሰው ናቸው። ኃጢአት ሲሰሩ ንስሐ ገብተው ተመልሰው እንዲያውም ብዙ ቅዱሳን በውንብድና ሕይወት የቆዩ እግዚአብሔር የመለሳቸው እንደነ ሙሴ ዘጸሊም እንደነ ጳውሎስም በፊት አሳዳጅ የነበሩ እግዚአብሔር በንስሐ እያጠባቸው እየቀደሳቸው መልሶ ነው። ልባቸውን በወንጌል ብርሃን አብርቶ ነው። ድንግል ማርያምን ቅድስት ናት ንጽሕት ናት ስንል በግብር ድንግል ማርያም ኃጢአትን አታውቅም። በመናገር ድንግል ማርያም ኃጢአትን አታውቅም። በማሰብ ድንግል ማርያም ኃጢአትን አታውቅም። ከሰው ወገን ለማን ይቻለዋል ያለ ኃጢአትን አለማሰብ ከሰው ወገን የሚቻለው የለም። እኛ ስጋችን ሲደክም በግብር ኃጢአት እንሰራለን። የግብር ኃጢአትን ብንተው እንኳን በምላሳችን በአንደበታችን እንናገራለን። ባንናገር እንኳን ዝም ብንል እንኳን እናስባለን፣ እንመኛለን። ይሄን ባደረኩ ይሄን በፈጸምኩ እንዲያውም አቅም ይዞኝ ጉልበት ይዞኝ እንጂ እንላለን። እኔ እሱን ማረገውን እኔ አውቃለሁ እኮ የዛሬውን ያረገውና አቅሜ ጉልበቴ ከርቶኝ እንላለን። ባናደርግ አቅማችን ቢያንስ እንኳን እናስባለን ኃጢአትን። ድንግል ማርያም በማድረግም በመናገርም በማሰብን ኃጢአትን የማታውቅ ከቅዱሳን ሁሉ በላይ ቅድስት የሆነች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። ክብርና ምስጋና ለእግዚአብሔር ይሁን። ከኃጢአት የተለየች ስለዚህ ሁለንተናሽ ውብ ነው አለ። ነውርም የለብሽም አለ። ነውር የለብሽም። በዘር የሚተላለፍ ነውር ኃጢአት አንቺን እድፍ አላገኘሽም። ኃጢአትን አታውቂም አንቺ፣ ኃጢአትም አንቺን አያውቅም። በመሰረቱ ኃጢአት የሚከተለው ወደሚፈልግ ሰው ነው። ኃጢአትን የማይፈልግ የሚጸየፍ ኃጢአትን የሚኮንን ሰው ጋር ኃጢአት አይከተልም። ኃጢአትን የገዛ መሻታችንና ምኞታችን እየሳበ ወደኛ ያመጣል። ድንግል ማርያም ኃጢአትን አታውቅም፣ ኃጢአትም ድንግል ማርያምን አያውቃትም። ንጽሕት ስለሆነች እሷ በአፋ በውስጥ በነፍስ በስጋ ንጽሕት የሆነች ድንግል ማርያም ናት። ነውር የለባትም። ቅድስናዋን እግዚአብሔር አብ አይቶ የገዛ ልጁን ወደ እሷ ላከ። ወልድ ክርስቶስ ቅድስናዋን አይቶ መጥቶ በኩነት በእሷ አደረ። እግዚአብሔር መንፈስ ቅዱስ መጥቶ ቅድስናዋን አይቶ ከለላት፣ ጋረዳት፣ አደረባት። ሥላሴ 9 ወር ከ5 ቀን የከተመባት ረቂቅ ከተማ ድንግል ማርያም ናት።
አብርሃም ሥላሴን ያስተናገደው በሰው አምሳል ቢገለጥ ነው። ድንግል ማርያም ግን በሰው አካል የተገለጠውን በኩነት የተገለጠውን አማኑኤል የሆነውን ክርስቶስን በኩነት አብንና መንፈስ ቅዱስን ደግሞ በረዴት 9 ወር ከ5 ቀን በሷ ላይ ከትሞባታል። ድንግል ማርያም ከአብርሃም አዳራሽ ትበልጣለች። ድንግል ማርያም ሥላሴ በረዴት ካደረባቸው ከደጋግ ሰዎች ቤቶች አዳራሾች ሁሉ ከፍ ያለች ናት። በድንግል ማርያም አዳራሽ በድንግል ማርያም ማኅፀን ያደረው ለአንዴና ለመጨረሻ ጊዜ የአብ አካላዊ ቃል የሆነው ክርስቶስ ኢየሱስ ብቻ ነው። እሱንም ስትወልደው በድንግልና ጸነሰች፣ በድንግልና ወለደች። ይህ ደጅ ተዘግቶ ይኖራል ለዘላለም እግዚአብሔር የሰራዊት ጌታ ቅዱሱ ገብቶበታልና ተብሎ እንደተጻፈ ለዘላለም ከሱ ውጪ የድንግል ማርያምን የማኅፀኗን ዙፋን ያረፈ የቀረበ የለም። ስለዚህ ንጽሕናዋን አየ። ንጽሕት ነሽ ውብ ነሽ አለ ሰሎሞን። ነውርም የለብሽም አለ። ይህች ንጽሕት የሆነች ውብ የሆነች ነውር የሌለባት ከአንስተ ሰብ በሙሉ ከፍ ብላ የታየች ለኛ ከሔዋን የምትበልጥ እናት፣ ለኛ ከሳራ የምትበልጥ እናት፣ ለኛ ከሐና የምትበልጥ እናት፣ ለኛ በሐዲስ ኪዳን በጽድቅና በቅድስና እግዚአብሔርን ካገለገሉ ከቅዱሳን ሴቶች በሙሉ የምትበልጥ እናት፣ ለነሱም ጭምር የመንፈስ እናት የሆነች እናት የጌታችን እናት ድንግል ማርያም በዛሬው ቀን ከተቀደሱ ከሐናና ከኢያቄም ተጸነሰች። የመዳን መሰረት በዛሬው ዕለት ተጣለ። ደስ ይበላችሁ፣ እግዚአብሔር የተመሰገነ ይሁን። የመዳን መሰረት ዛሬ ተጣለ። ሐናና ኢያቄም በተቀደሰ ጋብቻ አንድ ላይ ይኖሩ ነበር። ልጅ አጥተው ተፈትነው ቆይተዋል። የሚገርማችሁ እኔ በመጽሐፍ ቅዱስ ላይ የሚገርመኝ እግዚአብሔር ለሚገርም አጀንዳ የመረጣቸው ሰዎች በመጽሐፍ ቅዱስ ላይ ልጅ በባለመውለድ ፈተና የተፈተኑ ናቸው። በመጽሐፍ ቅዱስ ላይ 7 መካን ሰዎች ተጽፈዋል ስማቸው። 6ቶቹ ከዘመን በኋላ ከቆይታ በኋላ፣ ግማሾቹ የሴቶች ልማድ ካከተመ በኋላ፣ እድሜያቸው በጣም ከገፋ በኋላ፣ ሳይንሱም ያረጋገጠው እኛም የምናውቀው ሴት ከ45 እስከ ኑሮ ቢመቻችና አንዳንድ ሄሪዲታሪ በሆነ ሁኔታ እስከ 50 መውለድ ትችላለች። ከዚያ ካለፈ በኋላ በ90 በ80 በመካንነት ያን ሁሉ ዓመት ቆይቶ በልጅ የተባረኩ ሴቶች የተባረኩ ወንዶች አሉ። ዛሬም በዚህ ፈተና ተፈትነው ወደ እግዚአብሔር በመጡ ቁጥር ወደ ቤተ ክርስቲያን በመጡ ቁጥር በእንባ ጸሎትንና ምልጃን የሚያቀርቡትን እግዚአብሔር በምሕረት ይጎበኛቸው። አሜን በሉ። ይጎበኛቸው። ከ7ቱ 6ቶቹ ወልደዋል። 7ተኛዋ ያልወለደችው በእግዚአብሔር ክብር ላይ ስለተገዳደረችና ስለተረገመች ነው። ሚልኮል ዳዊት በእግዚአብሔር በቃል ኪዳኑ ታቦት ፊት በሙሉ ኃይል በሙሉ ክብር ልብሱን እስከሚጥል ድረስ በሚዘምርበት ሰዓት በመስኮት ሆና አየች። ይህ ከምናምንቴ ከእስራኤል ጎበዛዚት ጋር ይዘምራል እንዴ ብላ ዘለፈችው። ለኔ በጎ ነገር ላደረገልኝ ከእረኝነት አንስቶ በወርቅ ዙፋን በንግስና ላስቀመጠልኝ ለእግዚአብሔር ከዚህ በላይ ብዘምር ያንስበታል እንጂ አይበዛበትም ብሎ ረገማት። እስከ ሞተችበት ቀን ድረስ ልጅ አላየችም ይላል መጽሐፍ። የገዛ አይኗን መልሳ በአይኗ ማየት አልቻለችም ይላል መጽሐፍ። እግዚአብሔር ለሚታገሱት ቸር ነው። በክብሩ ላይ ሳይገዳደሩ አምላክነትን ሳይክዱ ኃይሉን ሳይረሱ በፊቱ ለሚንበረከኩ እግዚአብሔር ቸር ነው። የተወደዳችሁ እግዚአብሔር ልጆች በሕይወታችሁ ውስጥ የተለያየ ፈተና ሊኖርባችሁ ይችላል። እንደየሰው ቤት ፈተናው መከራው መልኩ ልዩ ነው።
ግን በተለያየ ፈተና ውስጥ ያላችሁ ጸንታችሁ እግዚአብሔርን ጠብቁ። እግዚአብሔር ጊዜ አለው። እግዚአብሔር መልስ አለው። እግዚአብሔር አይዘገይም። ቢዘገይም የሚቀድመው የለም ይላል መጽሐፍ። እስቲ እግዚአብሔር አይዘገይም በሉ። ሁላችሁም ተናገሩ፣ ድምጻችሁ ይነሳ። እግዚአብሔር አይዘገይም። ቢዘገይም እንኳን የሚቀድመው የለም። መድኃኒዓለምን ማን ይቀድመዋል? ኤልሻዳዩን ማን ይቀድመዋል? ኃያሉን ማን ይቀድመዋል? ልዑሉን ማን ይቀድመዋል? የሚቀድመው የለም። እናንተ ግን ታገሱ፣ ጸልዩ። ሐናና ኢያቄም ልጅ አጥቶ ተፈትነዋል። ግን በጾም በጸሎት ነው የቆዩት። ከቤተ መቅደስ አይጠፉም። ከኪዳን ሰዓት አይጠፉም። ከምህላ ከሰርክ ሰዓት አይጠፉም። በልጅ በባለ መባረካቸው አያማርሩም፣ አያጉረመርሙም። በእግዚአብሔር ላይ እላፊ አይናገሩም። አሁን ትንሽ ፈተና ሲያጋጥማችሁ በእግዚአብሔር ላይ ምላሳችሁን የምታስረዝሙ ሰዎች አላችሁ። እኔ እንደውም ወደ ቤተ ክርስቲያን እየገሰገስኩም አልቀናልኝ የምትሉ፣ እግዚአብሔርም ትቶኛል የምትሉ፣ እግዚአብሔር አይተወንም፣ እግዚአብሔር አይረሳንም፣ እግዚአብሔር አይጥለንም። ጊዜ አለው ለእግዚአብሔር። ፋይላችሁ የሚከፈትበት ቀን አለ። ጠብቁ ያንን ቀን በጾምና በጸሎት። ቀን ደረሰ። ሐናና ኢያቄም ወደ ቤተ መቅደስ ወጥተው ጸሎት ይጸልያሉ። ጸሎት እየጸለዩ ያሉ ትንሽ እንቅልፍ ሽልብ አደረጋቸውና ራእይ ያያሉ። ኢያቄም ያየው ራእይ ከሰባተኛው ሰማይ ነጭ ርግብ እየበረረች መታ በሱ ላይ ስታርፍ ያያል። በተመሳሳይ ሁኔታ ሐናም በራእዩዋ ከሰማይ 7 መጋረጃዎችን እየሰነጠቀች አልፋ ነጭ ርግብ መታ በሷ ላይ ስታርፍ ትመለከታለች። እሱ ተነስቶ ወዳጄ ሐና እንዲህ አይነት ነገር አየው እኮ ብሎ ይነግራታል። እንዴ እኔም እኮ እንዲህ አይቻለሁ ትላለች። በቃ እግዚአብሔር ሊጎበኘን ፈልጎ ነው፣ እግዚአብሔር የምሕረት ፊቱን ወደኛ መልሷል ብለው ወደ ቤታቸው ሄዶ 7 ቀን ሱባኤ ያዙ ይላል መጽሐፍ። ስንት ቀን? ወደ ስጋ ፈቃዳችን አላሉም። 7 ቀን ሱባኤ ያዙ። እስቲ ነገሩ እውነት ከእግዚአብሔር ነው ወይ ብሎ 7 ቀን ሱባኤ ያዙ። በሰባተኛው ቀን የእግዚአብሔር መልአክ በሕልም ተገለጠላቸውና እግዚአብሔር በልጅ ልባርካችሁ ወዷል ፈቅዷልና በተቀደሰ ጋብቻ በሕግ ባላችሁበት የምትፈጽሙትን የሥጋ ፈቃዳችሁን ፈጽሙ አላቸው። በዚህ ጊዜ ከሰባተኛው ቀን ሱባኤ በኋላ እነሱ በሕግ በሆነ በተቀደሰ በጾም በጸሎት ቆይቶ በተገናኙት በሥጋ ፈቃድ ቅድስት ንጽሕት ጽሪት የሆነች እመቤታችን ቅድስት ድንግል ማርያም በዛሬው ቀን ተጸነሰች። ክብርና ምስጋና ለመድኃኒዓለም ይሁን። ለዚህ ነው ሊቁ በቅዳሴው ላይ ድንግል ሆይ በኃጢአት ፍቶት የተጸነስሽ አይደለሽም፣ በኃጢአት ፍቶት የተጸነስሽ አይደለሽም፣ በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ አላት። ኦ ማርያም አኮ በፍቶተ ደነስ ዘተጸነስኪ፣ በፍቶት በስጋ ምኞት በስጋ አምሮት በአይን መጎምኘት አይደለም፣ በተቀደሰ ጋብቻ በተባረከ ጋብቻ እግዚአብሔር ብዙ ተባዙ ብሎ ባስቀመጠው ጎዳና የምንዝርነት ሁኔታ በሌለበት ሁኔታ በቅድስና በተቋቋመው በተመሰረተው ጋብቻ በተደረገው በስጋ ፈቃድ ተጸነስሽ እንጂ አላት። እመቤታችን ቅድስት ድንግል ማርያም ዛሬ ስትጸነስ ነቢያት ተደስተዋል፣ አበው ሐሴት አድርገዋል፣ በሰማይ ቅዱሳን መላእክት ዘምረዋል። ለምን? ሁሉ በናፍቆት ሲጠብቁ የነበሩበት የመዳን ቀን ስለደረሰ። ድንግል ማርያም ተጸነሰች ማለት እሷ ስትወለድ እሷ ስታድግ በእሷ ደግሞ የአብ አካላዊ ቃል የሆነው ክርስቶስ ያድራል፣ ይወለዳል። በዚህ ዓለም በሙሉ ተደስቷል። ዛሬ መዳናችን መሰረት የተጣለበት አንድ ሰው ቤቱን ለመስራት ረጅም ዘመን ሲያስብ ይቆያል። ቤት ለመስራት ዘመኑ ሲደርስ መጀመሪያ መሰረት ነው የሚጥለው። ነቢያት በትንቢት አበው በተስፋ ረጅም ዘመን እየተናገሩ እየተመኙ በናፍቆት ቆይተዋል። ያ የመዳን ጊዜ ሲደርስ ዛሬ በእመቤታችን በቅድስት ድንግል ማርያም መጸነስ መሰረት ተጥሏል። መዳናችን
ተጀምሯል። ለዚህ ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑ።